ብሏል ጳውሎስ። ማነው እምነታችን ከንቱ ያየ ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠይቅ፣ ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅክም። አላህ ኢሳ ሲያስመለው ያየም የለም ማን ነው በሱ ቦታ የተሰቀለው ሚያቅ የለም ኢሳ ተመልሶ ይመጣልም የሚል በቁርአን ውስጥ ሽታው የለም። ስለዚህ ሌሚሆን አርጉመንት ዛት ትምጣ የለም አይደለም ሲነሳ ተመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን አላየሁትም። እሱ ነው የሚያሳዝነው እኮ ወላሂ ሲነሳ ደግሞ ከተነሳ በኋላ ነው አየህ። ሲነሳ ግን አላየሁትም አይደል? ይሄን ታምናለህ? ሲነሳ ግን አላየሁትም። ጎበዝ በደምብ አላየሁትም እኮ ተነሳ አይደለም። ዮሐንስ ምን አለው? እንትናን ቶማስም ምን አለው? ጎኔና እይ አለው አይደለ? የተወጋውን ተነስቶ ሲነሳ ግን አይተናል። ተነስቶ ቀብረውት ነበረ። ተነስቶ ይኸው ተነስቷል። ጎኔን የተወጋውትን እይ አለው። ላንብብልህ አዳም። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ነው ከእነርሱ ጋር የነበሩት። ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። እሺ በቃ እፎያዬ፣ ይሄ ጥያቄ ከይቅርታ ጋር በጣም አታውቀውም። አክቹዋሊ ይህንን ጥያቄ ብለህ ይህንን ጥያቄ ብለህ ዘመምጣት አዳምጥ እንጂ እኔ ደቂቃ እኮ ነው። እፎይ ረጋ ብል በቃ ጥያቄ ብለህ ዘመምጣት። ዮሐንስ ወንጌል ምዕራፍ 20 አንብበው። ለማንኛውም ሽቶ ወደ መቃብሩ ጋር ሲሄዱ ተነስቶ ያገኝተውታል። ተመቃብር ተነስቶ መቃብሩን ድል አድርጎ ተነስቷል። የኔና የአንተም ጌታ ባታምነው ተነስቷል። ክብር ለክርስቶስ ይሁን። ባይርከቱ ግን በጣም የሚያሳዝነው ሲነሳ ያየው አንድ ሐዋርያ የለም። እሺ እንጨር። አሁን ወደ የት እንሄዳለን? ስለ አጋንንት በእስልምናና በክርስትና አጋንንት ኮንክሉዥን ነው ወንድማችን። ና ስለ አጋንንትማ ሳነጋገር ካመለጥክ በጣም ነው የሚያፍሩብህ። ወላሂ ነው። ሁለተኛ ስለ አጋንንት ላይፍ ላይ እንዳታወራ ነው ማድረግህ። አሁን አላህ ምን እንደሆነ አሳይተነዋል። ኮንክሉዥን ስራ አዳምጠህ ደጋግሜ ነግሬሃለሁ። ቅድም ነግሬሃለሁ። 15 ደቂቃ ላይ አዳምጥ። ስለ አጋንንት ሳናወራ ሪካርዱን ድገሙለት። ሪካርዱን ተለጥፈሃል ማለት ነው። ልታካክስ ነው አታካክሳትም? ምን ብያለሁ? 15 ደቂቃ ላይ መጠቀም ትችላለህ ብያለሁ። ከኔ ፊት አይቆም። አሁን ኮንክሉዥን እንስራ። ፕሊስ አሁን 5 ደቂቃ ሊያዝ ትይዝልኛለህ። እሺ ስለ አጋንንት ተው እናውራ። ልለምንህ አጋንንት ምንድን ነው በክርስትና? ፍራይ ደግሞ እንደገና ዲቤት ከፈለክ እንደዚህ ጨምቄ ተከብር ካለ ከዚህ በኋላ ገስት ላይ እየመጣህ የምትጠይቀው እንደ ህፃን ልጆች። አሁን ስለ አጋንንት ልናወራ ነው። ና ድጋሚ ለመዋረድ አትቸኩል። አላህ ማን ነው የሚለውን አሳይተናል። ፕሊስ በቃ አላህ ማን ነው የሚለውን ስላሳየን ስለ አጋንንት እናውራ። ወንድ ልጅ ነህ። ወላሂ ላዚም እናውራ። አላህ አጋንንት መሆኑን ስላሳየን እናመሰግናለን። ከንክኖሃል አይደለ? ያጋጥማል። ስብራቱ ከባድ ነው። የምትሄጂው ስለተሸነፍሽ ነው። አይ ና ወንድ ነኝ። ወንድነቴንማ ድና ያታርገ ሲሆን አያት ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። ና እናውራ። ስለ አጋንንት ወንድሞች ናቸው አለ አንተ፣ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው እናውራ፣ በእውቀት እናውራ። በቃ አሁን ኮንክሉዥን እንስራ። ለምን ረብሸው? ኦኬ 5 ደቂቃ ትይዛለህ። ያዝ ስለ አጋንንት መጽሐፍ ላይ ወራ መጽሐፉን አየሽ አትጩ። በቃ አየሽ 5 ደቂቃ አለኝ። ታልካ እንዳገባ 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ የምትወስነው። ቆይ ሁለት ደቂቃ ጨርስ። ያዝ አንድ ደቂቃውን አሳየን። ግን እፎይ ለቅድም እንዳታደርግን እሺ። አይ ለማሳየት ይቸገራለሁ። ያለው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ 2 ደቂቃ ግን በጣም ያንሳል። ኦኬ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለህ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ
እሱን ካላህ ጋር ሊያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምህሮትን ምንም ያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆሉ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው። ወንድማችን እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ 2 ደቂቃ አለችኝ፣ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ስብሐነ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ስብሐነ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካለው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካሉት ክርስቲያኖች አያቸው አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁን ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑሕ ምን አለ? ቃለ ስብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑሕ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁም እና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገሬ ልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት ነው። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራ 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 ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል። እፎይ እሺ ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤት እንሰራለን። የእኔ ጥያቄ አልተገለጠ ስላለ እናመሰግናለን። ቴንኪው ባይ። ተማር ልጄ ተማር ልጄ። አስተግፍሩላህ። አሁን ኢምሩ አንበሳው አላ ሳላህ አንበሳው ኢምሩ ነብሯ እቺ ማለት ነው። የንጽጽር አባት ኡስታዝ ወይድ ልክ እንዲሁ ደግሞ የንጽጽር ሞተር ኢብራሂም እና
ኡስታዛችን አቡበክር እናንተ ሁሉ ግቡና እስኪ ለዚህ ህዝብ እናስተምሩ። ምናልባት ከዚህ በኋላ ክርስቲያኖች አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ብዙ ሚዩት ብታረግና እኛ ብቻ ብናወራ ደስ ይለኛል። ካሁን በኋላ ከይቅርታ ጋር ማለት ነው። ከይቅርታ ጋር ምን ይመስላል? ሳላ እንደዛ አይመስልም? ገስቱን በ10 አድርግና ብዙ የምናወራቸው ነገሮች አሉ። ጀዛከላሁ ኸይር። በጣም ደስ የሚል ማብራሪያ ነበረ የሰጠኸው። በጣም ደስ በሚል እርጋታ፣ ደስ በሚል ኮንፊደንስ ነው እያንዳንዱን ጥያቄ እግር በእግር የመለስክለትና እጅግ በጣም ደስ ብሎናል። አላህ ይቀበል ኡስታዝ ሁሱ። ኦፊሻሊ ሳላ አፍወን ኦፊሻሊ ወንድም ኢምራን ከመጣ ያወራል፣ ካልመጣ ኦፊሻሊ ወንድም ኢምራን ለዚሁ ልጅ አሁን ለተገለጸው ልጅ ማለት ነው። በቃ ሌላ ጊዜ እንተንለዋል። እሺ እንቀጥልሽ። ከይቅርታ ጋር ከዚህ በኋላ ውይይት አታቅርብ። በአላህ ውይይት አታቅርብ። ምንም ለሰው የሚያውቀው ነገር ስለ አላህ ተናገር ተብሎ መሐመድና አይሻ መሐመድ እንዲህ አድርጋበት አይሻ እንዲህ ብሎ እያወራ የሚያውቀው ነገር የለም። ወላሂ ላዚ ከዚህ በኋላ እኔ የመጨረሻ እድል ሰጥቼዋለሁ። ክርስቲያን ሰምታችኋል። ጥያቄ ሲኖርህ መጠና እና ጠይቅ ገስት ላይ በቃ አትፍር አብሽር። ስለዚህ ጥያቄ ካለህ እፎይ ከዚህ በኋላ ናብዬዋለሁ ሰምተዋል። ይሄን ነገር ከዚህ በኋላ እየመጣ እንደሚጠይቅ ተስፋ አደርጋለሁ። ቻላ አይሽ ውይይት ብላችሁ ከዚህ በኋላ ተቅርቡለት። ይማር በቃ እየመጣ ጥያቄ በሚኖረው ጊዜ እኔ ላስተናግደው ቃል እገባለሁ። በቃ እንደዚህ እየመጣ ይጠይቅ። ስለ ክርስትናው ደግሞ ክርስቲያኖች ዝም አትበሉት፣ አግዙት፣ ወላሂ አስተምሩት። ወስዳችሁ ክርስትናን ወቅ እንደዚህ ነው በሉት። አባቶቻቸው ያላስተማሯቸውን ትምህርት እያመጣ እየሰበካቸው ነው። ይሄ ልጅ ወደ ተሳሳተ መንገድ እየወሰደቻል። ለማንኛውም ይቅርታ ብዙ ደቂቃ ያስኩባችሁ። ወደ ስንት ደቂቃ ነው? ሳላ ኢንሻላህ እንትን የምትለው ሀሳብ ካለ ኢንሻላህ እንትን በል። ኢብሮ ካላችሁ ገስት ላኩ። ኢንሻላህ እኔ ያስገባቸዋል። እንትን ስላለ ምንድን ነው እንትን ስላለብን ማለት ነው የዋርኒንግ ምልክት ውስጥ ጋር ስላለ እንትን ማድረጋቸውን አታቋርጡ። አንድ ከይቅርታ ጋር ከፈቀዳችሁልኝ እኔ ከመውጣቴ በፊት ቁርአን ልቅራ ትፈቅዳላችሁ? ኦኬ እሺ፣ እሺ ይቻላል። ምናልባት ግን ብዙ ቁርአኑን ሲሰሙ ያው ሰይጣኖች እንትን ስለሚሉ አንዳንድ እነሱንም ስለምፈልጋቸው አጠር ይበልልና ኢንሻአላህ በቃ አጠር አድርገዋለሁ። አንድ ገጽ ብቻ ልቅራላችሁ። እንትን ኬብል ውስጥ እስኪ መጨት ነው። እሺ ማንን እንቅራ? ሱራ መርየም የማርያምን ምዕራፍ እንቀራለን። የማርያምን ምዕራፍ እንቀራለን ኢንሻአላህ። ከዚህ በኋላ የዚች ሰውዬ ፋይል ተዘጋ። የሚወያየኝ የለም፣ የሚወያየኝ ኡስታዝ የለም፣ ከፊት የሚቆም የለም። ወፍ አብዱልከሪም አስገቡታ። እንደ አብዱልከሪም የተረሳ ሰው ጊፍት ከሰጡኝ ሁሉ ነው ማስገባቸዋለሁ ወደ እኔ በደንብ እንዳየው እኔ ጋር እንትን ይበሉና አሰባቸዋለሁ ኢንሻአላህ። በጣም የሚወያየኝ የለም እያለ አስቸግራችሁም። ከዚህ በኋላ ተበላበት በቃ خلاص በሉት። ከዚህ በኋላ ገስት ላይ የህርቅ ጥያቄ ጠይቅ በሉት። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فليعقب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك
فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا. እሺ ልጆች እኔ ልረፍ መሰለኝ። ቀጥሉ። በዚሁ አጋጣሚ እዚህ ያላችሁ 26 ምናምን በዚሁ አጋጣሚ እዚህ ያላችሁ 26 ሰዎች እዚህ ላይ ያሉ ገስት ላይ ያሉ ልጆች ሁላቸውንም ፎሎ አድርጓቸው። ሙስሊሞችም ክርስቲያኖችም ትጠቀሙበታላችሁ፣ ትጠቀሙባቸዋላችሁ። እጅግ በጣም ጎበዝ ልጆች ናቸው፣ ጀግኖች ናቸው፣ የወደፊት የኢትዮጵያ ተስፋዎች ናቸው። በቃ እነዚህ በጣም ታላቅ ልጆች ናቸው። ስለዚህ ፎሎ አድርጓቸው፣ ተከታተሏቸው። ማንኛውንም እስልምና ላይ ጥያቄ ያለው ማንኛውም ክርስቲያን ሊሆን ይችላል፣ ቤት በሚቀርቱ ጊዜ ሄደው ይጠይቃቸው፣ አበረታቷቸው። ጀግኖች ጎበዞች ናቸው። ሰላም አለይኩም ወረሕመቱላሂ ወበረካቱ። ቀጥሎ ወንድሞች ገዝቱን አስተካክሉ ከመሄድ በፊት። እሺ እንደዚህ ነው። ያ ከዛ ሰው ስጥና አለ ማሂር አንድ አፍታ ጊፍት ስጠኝ። እሺ ወንድም ማሂር አንድ አፍታ ጊፍት ስጠኝ። ኢምሩ እንዴት አየሽው? አላሁ አክበር አላሁ አክበር አላሁ አክበር። አይ በጣም ማሻአላህ። እንደዚህ አልጠበቁትም። ሰውየው የጀማዓተል ኸይር ወላሂ ምንም እንደማያውቅ የጃሂል ጥያቄ እንደሚጠይቅ ነው ያየንበት። ጀዛከላሁ ሁሱ በጣም ገራሚ ነበር። አላሁ አክበር አላሁ አክበር ثم አላሁ አክበር። ግን ፈቃደኛ ከሆናችሁ በጣም ደክሞኛል። 5 ፖይንቶች ላስቀምጥና ኢንሻአላህ እንቀጥላለን ማለት ነው። መጀመሪያ የተናገረው ምንድን ነው? አምላክ ከሰማይ ይወርዳል ያለ ማን ነው የሚል ነገር። ለምሳሌ ኤፒፋኒዎስ መጽሐፉ ላይ ምን ይላል? ጌታ ተጋፍቶ ቢጠሩት ፈጥኖ ቶሎ አቤት ይውላል። በብርሃን ደመና ተጭኖ ወርዶ አዳም አዳም ብሎ ጠርቶ ምን ሆን ካሉ ይላል። እግዚአብሔር ከሰማይ በደመና ተጭኖ አንደኛ። ቀጥሎ እግዚአብሔር አላህ ጥፍር አለው ይባላል። ይሄ እጅ አለው እና እጁ ጥፍሩ እጁ ላይ ነው የሚል ነገር አንስቷል። እንደዛ አናምንም። አክቹዋሊ ግን በመጽሐፋቸው መሰረት ከሄድን እግዚአብሔር ጥፍር አለው፣ ጥፍሩ ደግሞ ያለው እጁ ላይ ነው። መብራት ስለማጀማት ተመለስ ይላል። አብ ወልድ መንፈስ ቅዱስ እሺ ኮሜንት ላይ መስለን እንፈልጋለን የሚል አለ። እውነታቸውን ከሆነ አስገቧቸውና ሻሃዳ ሲዟቸው። ሌላው ክርስቲያኖች እንግዲህ እኛ ከዚህ በኋላ እናስተምራቸዋለን፣ ግን ኮሜንት ላይ የጻፋቸው ያየሁት ነገር አለ። እናንተ ለመበሻሸቅ ቢሆንም እኛ ግን እንንገራቸው፣ እንግለጽላቸው። እየጠየቀኝ ስለ አላህ ባህሪያቶች ከይፍያ ወይንም ይሄ እጁ እንዴት ነው ሲል ጊዜ አልተገለጸም የሚለውን የማይመረመር ማለት ነው፣ ሌላ ነገር አይደለም። ገብቷቸዋል አይደል? ያ ነገር እንዲህ ነው ብለን እኛ የማንመረምረው ማለት ነው። ይህ ደግሞ የአምላክ ባህሪ ላይ የማይመረምር የሚለው በመጽሐፍቶቻችሁ ላይ ያለ ነገር ነው። ያ ነው እንጂ አልተገለጸ ሲባል ጊዜ እኛ ከራሳችን የምንናገረው ነገር አይደለም፣ የምንፈላሰፍበት ነገር አይደለም የምንለው። አልተገለጠም ማለት የማይመረምር ነው ማለት ነው፣ ሌላ አይደለም። ቀጥል። ባረከላሁ ፊኩም። ጀዛከላሁ ሱ። እሺ እግዚአብሔር ጥፍር አለው ሲባል ጥፍሮቹ ያሉት እጆቹ ላይ እንደሆነ አሳያችሁ፣ ቅድም ስለ ካደው ልጁ ማለት ነው። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል አለ። ስለዚህ የእግዚአብሔር ጣቱ ከጥፍሩ ጋር እኩል ነው፣ ዊች ሚንስ ረዥም ነው። ሶስተኛ በክርስትና አስተምሮ አምላክ ይታዘላል፣ ታዝሎ ምድር ላይ ሰዎች ያደርሱታል። ማስረጃ ያው መጽሐፍ ተመልከቱ፣ ምን ብሎ ያስቀምጣል? አባታችን ገብረ መንፈስ ቅዱስም በተራራ እየሄደ ሳለ ምን አገኘ? አምላኮችን አገኛቸው። ያ ፎቶቸው ራሱ አለ፣ ተስለው መጥተዋል። ይሄን ነገር አይመልሰውም መቼም። ስለዚህ መጽሐፎች አብዛኛው እንደዚህ ነገር ሲነሳበት ክሏቸዋል። ግን በክርስትና አስተምሮ አምላክ ይታዘላል። ኢቭን ምድር ላይ መጥቶ ይሄ ሰው ራቁቱን የሚሄደው ራቁት የሚሄድ ሰው አዝሏቸዋል። ያው እዚህ ጋር ማንበብ ትችላላችሁ። ሰዓት ለመቆጠብ አልፈዋለሁ። ተጨማሪ አምላክ ያርፋል በክርስትና። አይ ቲንክ እሱን አላነሳውም። አረፈ ሲባል ምንድን ነው? አልመለሰውም ጭራሽ ነው። ያው ዘጸአት ምዕራፍ 31 እግዚአብሔር ምን አለ? እግዚአብሔር ሰማይና ምድርን ከፈጠረ በኋላ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ። ስለዚህ እግዚአብሔር አርፏል። ብዙ ፖይንቶች አሉ የያዝኳቸው፣ ግን ወንድሞች ሶሪ አንድ ይቀራል። እሱ ምንድነው እንትን የሚል ፖይንት ተነስቶ ነበር።
ሰይጣን ወይም ደግሞ ጋኔን የሚል ነገር ተነስቷል እና ጋኔኖች በእስልምና ያምናሉ፣ ስለዚህ ሙስሊሞች እኩል ናቸው የሚል ነገር አንስቷል። እንደዛ ከሆነ እኮ ሰይጣንና ጋኔኖች ተጠምቀው ክርስቲያን ናቸው፣ ክርስትና ያገለግላሉ። ምሳሌ ገድለ ተክለ ሃይማኖት ሙሉ እናንተ አንብቡት። ያው ሰዓት ለመቆጠር ለፈውና እዚህ ጋር ይላል አባታችን ተክለ ሃይማኖት ወስዶ ገርዞ ወደ ፍጹም ክርስቲያንነት ለወጠው አለ። ይሄ ሰው ሰይጣን ነበር መጀመሪያ፣ ሰይጣን ይታያቸዋል እዚህ ጋር። ስለዚህ ሰይጣን በክርስትና ተገርዞ አገልጋይ ሆኗል። ጨረስን። በተጨማሪ ቤተክርስቲያን እያገባ እንደሚያገለግል እዚህ ጋር መመልከት ትችላላችሁ። ስለዚህ ጋኔን ላይ ያለውን በዚህ እንመታዋለን ማለት ነው። የቀረ በጣም ሁሉም ጀዛከላሁ አብዛኛውን መልሰዋል። ግን እንደው ጀስት ሀሳብ ያልተነሳበት አጥማሚ ላይ እግዚአብሔር አጥማሚ የሚለው ነገር አልተረዳም። የሚያጠመው ሰይጣን ከሆነ መጽሐፍ ቅዱስ ላይም እግዚአብሔር ሰዎችን ያጠማል። ያው የእግዚአብሔርን ስራ ተመልከት አለ። እሱ ጠማማ ያደረገውን ማን ያቀነዋል አለ። ስለዚህ እግዚአብሔር ያጠማል። የሚያጠመው ሰይጣን ከሆነ በተዘዋዋሪ እግዚአብሔር ሰይጣን ነው ማለት ነው። ጀዛኩሙላ። ቀጥሎ ወንድሞች። ሳላህ አቡኪ ያስገባኝ እያለ ነው። እሺ ሜንሽን ያደረገኝ እያለ ነው። ፍላወር ላክልኝ አቡኪ፣ አንድ ፍላወር ላክልኝ ወይ የሆነ አንበሳ ነገርም ካለ እሺ። ፍላወር ነገር ላክ አንድ ጊዜ። ሌላውን ግን ይቀጥል። እስከዛ ማን ነው ተረኛ? ሀሳብ መስጠት ይቻለሁ እኔ ትልቁ ላይ ሻሃዳ የምትልጅ አለች፣ አስገብቻት ስጧት እያለች ነው አንዱ አድሚን። ከቻላቸው አስገቧትና ሻሃዳ ሲዟት። ኦኬ እሺ። አቡኪን ልፈልገው። ቆይ እሺ፣ አንድ ሀሳብ አለ። ሻሃዳ መያዝ የምትፈልጉት ገስት መላክ ትችላላችሁ። እሺ፣ ትልቁ ላይ እንዴት ነው ማድረገው? አድሚኖች አስፉኝ እስኪ። አቡኪ ጊፍት መስጠት አልችልም አለ። ሜንሽን ነው ማድረግህ ይሄን እያለ። እሺ እሺ ኦኬ። ሜንሽን አድርገኝ አቡኪ። እሺ ሜንሽን አድርገኝ። እያየሁት አይደለም አቡኪ ወይ ገስት ላክ። እችን ሀሳብ ላሳያቸው እና ኦኬ ኦኬ ቴንክ ዩ አሁን አይቼዋለሁ። ይኸው ልክ ይላለሁ። እሺ እንግዲህ ወገናችን ቅድም ምንድን ነው ያነሳው መሰላችሁ? ሰይጣን ያጠማል ተብሏል። ከዛ አላህ ደግሞ ያጠማል። ስለዚህ አላህ ሰይጣን ነው ብሎ ሲናገር ነበረ። ነገር ግን በመጽሐፉ ይሄ ወገናችን አንዳች ነገር እንደማያውቅ እና የገዛ መጽሐፉን አንብቦ እንደማያውቅ አንድ ሀሳብ ልስጣችሁ። እሱ በሚሄድበት አርጊመንት መሰረት የገዛ አምላኩ ሰይጣን እንደሆነ እናሳየው። እንዴት ነው የምናሳየው መሰላችሁ ጋይስ? ተመልከቱ። መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 1 ላይ እንዲህ ብሎ ይናገራል። እግዚአብሔር እንደገና በእስራኤል ላይ ተነሳ ወይ ስለተቆጣ በዳዊት አማካይነት መከራ እንዲመጣባቸው አደረገ። እግዚአብሔር አለ ማን? እግዚአብሔር ዳዊትን ሄደ የእስራኤልንና የይሁዳን ሕዝብ ቁጠር ብሎ አለው ብሎ ይናገራል። ማን? እግዚአብሔር ራሱ። እዚህ ቦታ ላይ እግዚአብሔር ዳዊትን ሕዝበ እስራኤልን እንዲቆጥር እንዳንቀሳቀሰው እንረዳለን። ይህንን ከተረዳችሁ እዛው መጽሐፍ ላይ ማለት ነው መጽሐፍ ቅዱስ ላይ መጽሐፈ ዜና መዋዕል ምዕራፍ 21 ላይ ሰይጣንም በእስራኤል ላይ ተነሳ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ዳዊትን ያንቀሳቀሰው ማን ነው ይላል? ሰይጣን ነው። ሰይጣን ማን ነው? ራሱ እዚህ ጋር የተጻፈው አካል ነው። ስለዚህ ሁለቱ የስም ልዩነት ነው ያላቸው እንጂ በባህሪ ደረጃ አንድ መሆናቸውን መጽሐፍ ቅዱስ ይናገራል። ስለዚህ ሰይጣን የሚለው ራሱ እግዚአብሔር ነው፣ እግዚአብሔር የሚለው ራሱ ሰይጣን መሆኑን እዚህ የመጽሐፍ ቅዱስ ክፍል ላይ ልንረዳ እንችላለን ነው። ስለዚህ ከገዛ መጽሐፉ ጋር የሚጋጭ የገዛ መጽሐፉን የማያውቅ እንግዲህ አላዋቂ ሰው መሆኑን ሁዙ ቅድም በደንብ አሳይተዋል። ባረከላሁ ፊኩም። እሺ አቡኪ መቀጠል ትችላል ኢንሻላህ። ወንድም ጃቢር ጋር እንጀምርና አነስ ወንድም አብዱልከሪም ከዛ ማሂር ጋር ብንቀጥል አይሻልም? ሀሳቡ ካላቸው ሀሳባቸውን ይስጡና ከዛ ሪፍሌክት እናደርጋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ጃ እንግዲህ ያው ሰላም ወራህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። የሚገርማችሁ ነገር እናንተ ልብ በሉት አትበሉት አላቅም። እፎይ የሆነ ፖለቲካ ለመስራት ያልገባበት ጉራንጉር ያልገባበት ነገር የለም። በጥያቄና መልስ ሰዓት ራሱ እኔ በቃ ላይክ በስነ ምግባርም በምንም ነገር ሙስሊም ማለት ምን አይነት እንደሆነ አንተም እና ምን እንደሆነ ታይቷል። በቃ ልዩነታችን ማለት ነው። ግን ሁሱ አላህ ይጨምርልህ፣ አላህ ይቀበልክ። በጣም ትንንሽ ሀሳቦችን እያነሳ በጣም ትልቅ ነገሮችን ሲያፈርስ ነበረ። በቃ ይሄን ነው እስልምና። እኛ የምንወጫባበርበት ነገር አምላክ አይሰጠንም። ነቢያት የወረዱት መጽሐፍ የወረደው ይሄ ግልጽ ነገር አንደርስታንድ እንድናደርግ ነው
እንዲህ የተወጨባበረ ነገር የለም በፍጹም ማለት ነው። እና በቃ ለዚህ ግልጽ ማስረጃ ይሄ ነው። በተረፈ ውይይቱ በጣም የሚገርም ነበረ። አንዱ ፖለቲካ ሲሰራ ነበረ፣ አንዱ ደግሞ በስነ ምግባር ያ ፖለቲካ የሚሰራውን ዱርዬውን እያረጋጋ ትምህርት የሚሆን ነገር ነው እያሳየ ነበር እሱ ማለት ነው። እና ሌላው በቃ የዛሬው ዲቤት በምንድን ያለቀው? እኛም ከክርስትና የለቀቅንበት ትልቅ ምክንያቱ እነሱ የሚያመልኩት አምላክ ብልት አለው። ብልት ልክ እንደኔ እንደ ወንድሞች ብልት አለው። ያንን ብልት ደግሞ ያመልኩታል። ያንን ያለ ብልት ያመልካሉ ክርስቲያኖች። ዛሬ ደግሞ የሚገርም ነገር ነው። ያንን ብልት እናመልከዋለን። እና ሀው እንዴት ነው እንደዚህ አይነት አምላክ የማመልከው? ኤቲስትነት አይሻልም እንዴ? ወይ አግኖቲስትነት አይሻልም እንዴ? በቃ ምንም አላውቅም፣ ግራ ገብቶኛል። ሰው እንዴት እንደዚህ ይደነቁራል? ምን አይነት ድፍረት ነው እውነት? ይህ እኮ ማለት በቃ የሆነ ትልቅ ባህር ውስጥ ሻርክ ያለበት ባህር ውስጥ በቃ ፈታ ብሎ መዋኘት ይቀላል። ይሄ ድፍረት ይሻላል። እንዴት አምላኬ እንደኔ አይነት እኔ ልክ እኔ እንዳንጠለጠልኩት አይነት ብልት አለው፣ እሱንም ብልት ደግሞ አመልከዋለሁ ብሎ ማመን እኔ እንጃ እንዴት እንደሆነ ነው ያለ። በቃ እኔ በቃ እዚህ ላይ ነው ውይይቱ ያበቃ፣ አለቀ በቃ። ሌላው እንደዚህ ነው እንደዛ ነው ምናምን ነገር እና አንድ ነገር አለ አሁንም ማወቅ ያለባችሁ ሙስሊሞችም ክርስቲያኖችን፣ እኛ አምላካችን አላህ የእኛ ጭንቅላት ትንሽ ስለሆነ የእኛ ጭንቅላት የተወሰነ ስለሆነ ሁሉን አዋቂ ስላልሆነ እኛ ስለ አምላካችን የነገረንን ብቻ ነው የምናውቀው። ገባችሁ አይደል? ለምሳሌ እኔን ታውቁኛላችሁ፣ ተው አላህን ተውት፣ እኔን ታውቁኛላችሁ። የምታውቁኝ ግን እኔ እስከነገርኩላችሁ እስከገለጽኩላችሁ ድረስ። በአካል ያየኝ ጃቢር እንደዚህ ነው እንደዚህ ነው፣ ያላየኝ ሳናቅም ወንድ ነው እንደዚህ ነው ብላችሁ ያወቃችሁትን ትናገራላችሁ እንጂ ያልተነገራችሁትን ያላያችሁትን እንዴት አየን ብላችሁ ትፈላሰፋላችሁ። ገባችሁ? እስልምና ይህንን ያጠራው ስለ አምላክ መፈላሰፍ እንደዚህ ነው ምናምን የለም በፍጹም። ምንድን ነው ያለው? የተነገረንን በተነገረን ልክ እናጸድቃለን። እና ይሄ ነው ያለው ነገር። አላሁ አክበር አላሁ አክበር አላሁ አክበር። ዛሬም ላይክ ዲናችን ከፍ ብሏል። አልሐምዱሊላህ። ከሰማነው ተጠቃሚ ያደርገን። ክርስቲያኖች አስቡበት። እኛም ቆም ብለን አስበንበት በጣም ብዙ ጠይቀን ተመራምረን እስልምና የነቢያት መንገድ እንደሆነ አውቀን ነው ወደ እስልምና የመጣ ነው። አልሐምዱሊላህ። አሁንም በእርግጠኝነት እየተራመድን እና ቀጥሏል። አርዝም ድምፅ ይሰማል? ትሰማል? አይ መርሃባ። ሳለ ልታወራ ነው እንዴ? ያ አንድ ግልጽ ማድረግ የፈለግኩት ሀሳብ ነበር እና ስለ ጌታ አምላካችን እኛ ሙስሊሞች የምናምነው ትምህርት ምንድን ነው የሚል ነገር እሱን በአጭሩ ልናገር ለክርስቲያኖች። እና አላህ ስብሐነ ወተዓላ መለኮታዊ እጅ አለው እግር አለው ብለን እናምናለን። እጅና እግር አለው ስንል ግን ከፍጥረታት ጋር እናመሳስልም። ይህን ለምን እንደማናመሳስል ልንገራችሁ። ቁርአን ሲናገር ማለት ነው፣ ሁላችሁም በደንብ ስሙ ክርስቲያኖችዬ። ምን ይላል? በሱረቱል ሹራ ላይ ምዕራፍ 42 ከቁጥር 11 ጀምሮ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። የሚመስለው ምንም ነገር የለም አለ። እርሱን የሚመስል ምንም ነገር የለም። ማንን? ጌታ አምላካችንን። ጌታ አምላካችን ከፍጥረተ ዓለሙ ጋር አይመሳሰልም። ፍጥረተ ዓለምም ደግሞ አላህን አይመስልም። አይታችሁ የሚመስለው ምንም ነገር የለም አለ። እንደውም በሱረቱል ኢኽላስ ላይ ወለም የኩን ለሁ ኩፍወን አህድ ይላል። ለእርሱም አንድም ቢጤ ወይ ደግሞ አምሳያ የለውም አለ። ይሄ ማለት ጌታ አምላካችን እጅ አለው ስንል ወይ ጌታ አምላካችን መለኮታዊ ፊት አለው ስንል ፊቱ ምን አይነት ነው ቢባል አላየነውም። የጃቢርን ፊት ብትጠይቁኝ ጃቢር ምንድን ነው የሚመስለው ካላችሁኝ ማለት ነው ጃቢር እንደዚህ ይመስላል። ምክንያቱም ስለማውቀው የተገለጸልኝን እኔ ስለ ጃቢር የማውቀውን ነገር ልነግራችሁ እችላለሁ። ጃቢር አጭር ነው፣ ጃቢር ረጅም ነው፣ ጃቢር ቀይ ነው፣ ጃቢር ጥቁር ነው፣ ጃቢር ቀይ ነጭ ነው እያልኩኝ ስለ ጃቢር ምን ላደርግላችሁ እችላለሁ? ልዘረዝርላችሁ እችላለሁ። ነገር ግን ስላላያችሁት ጌታ ስላላያችሁት ፈጣሪ ግን እጁ ምን ይመስላል ካላችሁ የተገለጠ ነገር የለም ነው። ከፍጥረታት ጋር የማይመሳሰል መሆኑን ልንረዳ ይገባል ነው። ይህንን ቀደምት የቤተ ክርስቲያን አባቶች ስለ አምላክ ሲጠየቁ አልተገለጠም ይሉ ነበረ። ይኸውላችሁ ቀደምት የቤተ ክርስቲያን አባቶች ክርስትናን ፈጥረው እዚህ ያደረሱ ሰዎች ማለት ነው። ክርስትናን ፈጥረው በጉባኤ ደረጃ በስብሰባ ደረጃ ክርስትናን ያቆሙ ሰዎች ከእሱ መካከል አንዱ አትናቴዎስ ይባላል። ቅዱስ አትናቴዎስ የሚባል የቤተ ክርስቲያን አባት አለ። የዛሬውን ስላሴ እንዲሁ ደግሞ የተለያዩ ትምህርቶችን ቢውልድ አድርጎ ዛሬ ባለው መልኩ የፈጠረ ሰው ነው። ማን? ቅዱስ አትናቴዎስ። ቅዱስ አትናቴዎስ ስለ አምላኩ ሲጠየቅ ምንድነው? አልተገለጸም ይል ነበረ። ስለ አምላኩ ይጠየቃል፣ አልተገለጸም። ስለ አምላኩ ይጠየቃል፣ አልተገለጸም። የቱ ጋ ነው እንደዛ ያለው? ሃይማኖተ አበው ዘቅዱስ አትናቴዎስ ምዕራፍ 1 ቁጥር 30 ላይ ምን አለ?
መርምሮ ማወቅ ግን አይቻልም እናምንበታለን እንጂ አለ። ለእግዚአብሔር አይን ጆሮ ወይ ይቅርታ ሻሃዳ እያሉ ነው እና ኮሜንት ላይ ከቻላቸው አድሚኖች አስገባቸው። በቃ ሳላ ትምህርትህን ቀጥል እናስይዛቸዋለን። አድሚኖች አስገባቸው። አየሽ ቅዱስ አትናቴዎስ ምን አለ? ቅዱስ አትናቴዎስ ልክ ሁሱ እንዳለው ነበር ያለው። ሁሱ ስለ ጌታ አምላክ ያልተገለጸው ነገር አልተገለጸም ነው ያለው አይደለ? ቅዱስ አትናቴዎስ ምን አለ? ሃይማኖተ አበው ምዕራፍ 1 ቁጥር 30 ክርስትናን የፈጠረላችሁ ሰውዬ ማለት ነው። ስላሴን ሼፕ አድርጎ እዚህ ያደረሰው ሰው ምን አለ? የአዲስ ኪዳን መጽሐፍቶቻችሁን በዚህ ደረጃ የቀነነው አካል ምን አለ? መርምሮ ማወቅ ግን አይቻልም እናምንበታለን እንጂ ለእግዚአብሔር አይኑ ጆሮ እጅ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር የከበሩ በመጽሐፍት የተጻፉ ሁሉ የታመነ የተረዳ ነው የተናገር ነው። ስለ እግዚአብሔር ምን አለው? ለእግዚአብሔር አለው እጅ እግር አለው። ነገር ግን አይመረመርም ከዛስ አይታወቅም አለ። ይሄንን ቅድም ሁሱ ተናግሯል። ሁሱ እራሱ የተናገረውን ቅዱስ አትናቴዎስ ተናግሯል። ስለዚህ ሁሱ ስለ አምላክ እጅ ከጠየቅ አለ ወይ ስለ አምላክ እጅ ከጠየቅኝ የአምላክ እጅ ይህን ይመስላል ብዬ ልገልጽ አልችልም፣ አልተገለጸም ነው ያለው። ቅዱስ አትናቴዎስ ምን አለ? አይታወቅም፣ አልተገለጸም። ስለዚህ እንዲህ ብሎ መናገር የገዛ የቤተክርስቲያን መጽሐፍቶቻችሁ ሊቃውንት የተናገሩ ገብቷል። ሁሱ ሰላም ነው። አቤል እንዴት ነህ? ሁሱ እንዴት ናቸው? አለን አልሐምዱሊላህ። ማን ነው? ከቅድም ጀምሬ እኮ አስገቡኝ እያልኳችሁ እንትኑ እንዳለቀ አስገብተውኝ አስወረዱኝ እና አሁን በቃ ሻዳይ ምናምን ወረድ ነው የምፈልገው አሁን እንትን በቃ ሊያስወጡኝ ስለሚችሉ ማን እንዳስወጣኝ እኔ እንጃ። አይሽ ችግር የለም። እስልምና ለመቀበል ወስናል አይደል? አራው በቃ እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል የሚለውን ስናይ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት። ነቢያቶች አንዱን አምላክ ካሳወቁ በኋላ እርሱን በብቸኝነት አምልኩ እያሉ ያስተምሩ ነበር። ያ ነው። ስለዚህ ሸዋር በመውሰድ ስለ ሶላት አሰጋገድ በመማር እዚህ ለጌታ ለአምላክ ለአላህ መስገድ ትጀምራለህ። ሌላው ትምህርት ላይ ስለሆኑ አጠር አድርጌ እንዴት ነገር ልንገራቸው። ወሳኝ ነገር እርሱም ምንድን ነው? አንድ ሰው እስልምናን ከተቀበለ ምን ያገኛል? ምንድን ነው ጥቅሙ? የመጀመሪያው ጥቅሙ ምንድን ነው? እስልምና ሲቀበል ሰውየው የሚያገኘው ጸጋ በእስልምና ውስጥ ላለፈ ኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ መሆናቸው ነው አይደለም? ከኃጢአት መዳን ነው አይደለም? ታዲያ ለሚሰልሙ ሰዎች አላህ መጀመሪያ ሲሰልሙ የሚሰጣቸው ከኃጢአታቸው ንጹህ ያደርጋቸዋል። ይህን አላህ በቁርአን ላይ ሱረቱል አንፋል ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ሰርይላቸዋለሁ፣ እምርላቸዋለሁ እያለ ይናገራል። ሌላኛው ምድራዊ ጸጋ ይሄ ከሆነ ከኃጢአት መዳንና ንጹህ መሆን ከሆነ በቀጣዩ ዓለምስ ስላለው ጸጋ ምን ተስፋ ሰጥቷል? እስልምና ለተቀበሉ ሰዎች ምን ተስፋ አላቸው ከተባለ እስልምና ለተቀበሉ ሰዎች አላህ በቀጣዩ ዓለም የዘላለማዊ ሕይወትን ሊሰጣቸውና ገነትን ሊያወርሳቸው ቃል ገብቷል። በቁርአን ላይ ሲናገር ሱረት ሉቅማን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነትን አዘጋጅቼላቸዋለሁ፣ እነርሱም በእርሷ ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። ይህ ነው እና እንኳን ወደ ታላቁ አመሰግናለሁኝ። ሁላችሁ ብዙ እንትን አመሰግናለሁ። ብቻ እንትን ማለት አሁን እንዴት እንደሆነ ታውቃለህ። በጣም ብዙ እንትን ብያለሁኝ እና እንዲህ ነው የማይባሉ ነገራቶች እና ብቻ እኔ እንጃ መስለም የሆነው
በውስጥ ጻፍልኝና ሀቢቢ የተለያዩ ነገራቶች ካሉ እናወራለን። እሺ ለእኔ ጻፍልኝ በውስጥ ትምህርቶችን ምናምን እንድትከታተል እዚህ ያሉት ልጆች ፎሎ አድርጋቸው። አቡከርን ፎሎ አድርገውና እንትን በልኛችን በውስጥ ያግዘዋል፣ ያበረተዋል። አብሽር። እሺ ብላኪ እንዴት ነሽ? ሰላም ብያለሁ። ሰላም ኡስታዝ። እኔ እንኳን የገባሁት በጣም ላመሰግንና ስርዓትህን ላድንቅ ነው። እናመሰግናለን። የምር ከልብ ማለት ነው። ቶማች ማለት እግዚአብሔር ያክብረ። በጣም ቀጥልበት። ትዕግስትና ስነስርዓት፣ ስነ ምግባር በጣም ሪስፔክትፉል እና አመሰግናለሁ። እና ትምህርታችሁን ልሰማ ነው። በዚሁ ዛሬ ነው ፎሎ ያረኩክ ንግግርህን ምናምን አዳምጬ እና ደስ ይል ነበር። ቆንጆ ነው። አስተምሮታለሁ ካለሁበት እምነትም አንጻር የራሴንም እንዳቅ ነው ያደረገኝ እና ቴንኪዩ እናመሰግናለን። እሺ ሮቤል የሚለው ስም ባይቀየር፣ ማነው አቤል የሚለው ስም ባይቀየር ችግር የለውም። ከአዳም ልጆች ከአደም አለይሂ ሰላም ልጆች መካከል አንደኛው ልጅ ነው። ስለዚህ ችግር የለውም። አንዴ እንትን ካረጉ እንትን እንዳይሉት ይቅርታ፣ ወይ ካረጉም እንትን ይበሉት ቤተሰብ ምናምን ሊያዩ ይችላል። አብሽር፣ ችግር የለውም። በቃ ፎሎ ልጆች ፎሎ አድርጋቸውና እንትን በላቸው። እሺ ከታች ሆነ አዳምጥ። ምናልባት የሚያውቀው ሰው ካለ ችግር እንዳይፈጥርብህ አናግረኝ በውስጥ። እሺ አቢል አናግረኝና አስገባለሁ ሰው ጋር ምናምን አገናኛለሁ። እሺ እንትን እንዳይሉት ነው ነገ ምናምን ቤተሰብ እንዳይሉ። ችግር የለውም። አብሽር አናግረኝ ነኝ በውስጥ። አንተ መውረድ ትችላለህ። አይ ኢንሻአላህ። ፕላን የሚለው አካውንት ሰላም፣ እንዴት ነህ? አለን ሰላም ነው። እሺ ሙስሊም መሆን ፈልጌ ነው። ማሻአላህ። እሺ እስልምና ለመቀበል ፈልገሃል? እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ أشهد وأشهد أن محمدا رسول الله ما شاء الله። ከዚህ በኋላ ሙስሊም ይሆናል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ምስክርነቱም ስለ አምላክ ስለ አላህ እና በዘመኑ ስለተላከ ነብይነት ነው። ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ፎሎ አድርጋቸው። እነዚህ ልጆች በውስጥ ያገኘዋል፣ ትምህርት ያስከትለዋል። እሺ ሙስሊም ጓደኛ ካለ ስልጭነት አስተጋገድ እንዲያስተምርህ ዘንድ አናግረው። ሶላት መስገድ ትጀምራለህ፣ ትምህርት ከእነርሱ ጋር ትከታተላለህ። ጠንክር፣ በርታ ወንድሜ። እሺ ዝም ጓደኛዬ ሙስሊም ነው አጠገቤ። ማሻአላህ በቃ ያስተምርሃል። ቀላል ነው። እሺ ስለ ሶላት አስተጋገድ አስተምረኝ በለው፣ ያግዛል። እሺ ቀጥሉ። ሳላህ ይቅርታ። እሺ ሀኒ ሰላም፣ እንዴት ነሽ? ሀኒ ወርዳለች መሰለኝ። እሺ ቀጥሉ። ሳላህ የጀመርከው ትምህርት አለ መሰለኝ። ቀጥሉ። አይ እሺ እድሉን ወንድሞች ሰጣለሁኝ። አቡበከር ተመልሰሃል። አቡበከር ቀጥል። አነስ አይ ቲንክ ተረኛ አነስ ነው። አነስን እንትን በል። ማሂር ደግመህ ላክልኝ ኢንሻአላህ። ኢምሩም እንትን በል። አነስ እንትን ማለት ትችላለህ። ቀጥል። ትሰማለህ? ቀጥል። ኦኬ ከዚህ ቪዲዮን ጀመረና በመጀመሪያ ደረጃ ስለ ዲቤቱ ሪፍሌክት ላደርግ አንዳንድ ሀሳቦችን ማለት ነው። ያው ስለ ዲቤቱ አጠቃላይ በመጀመሪያ አላሁ አክበር፣ እንኳንም ሁሱ አላህ ይጨምርልህ። ትዕግስት እስልምና ወይ ሁሱ ካለህ ባለ 10 ብታረገው ይሻላል። ሁለት ተጨማሪ ሰዎችን እንድናስገባ ባለ 10 አድርገው። አዩ ያው ገስቱን። እሺ መርሐባ። ከዛ ሙቤ እና ኢምራን ጊፍት አንዴ ስጡኝ። አንዴ ደግማችሁ ኢምራን ወጥተህ ተመለስ። እንደዚህ ነው ነው አይደለም? ቆይ አንዴ እንትና ወይ ያሳየው። አነስ ሁለት ሰዎች ጎን ለጎን ያሉበት ይችኛው ማለት ነው። ኢንሻአላህ በቃ ሙቤና ኢምሩ አንድ ጊፍት ስጡኝ ላስገባችሁ። መስለም የሚፈልጉ አሉ አስገባቸው እያሉ ነው አድሚኖች። እነሱን ለእንዲሻራ እንዲይዙ አስገባቸው። ሌሎቻቸው ደግሞ ትምህርታቸውን ቀጥሉ። ባረከላሁ ፊኩም። እሺ ሸሃዳ
የሚል ኮሜንት ላይ አስገባቸው። እሺ እሺ ዘረፈ ሻሃዳ ማያስፈልገ ነው? ዘራፍ። እሺ ዘራፍ ሰላም። አሎ ሰላም፣ እንዴት ነህ? ሰላም ነው። እንዴት ናችሁ? አለን አልሐምዱሊላህ። እሺ ምን እንታዘዝ? ሻሃዳ ለመያዝ ነው። እስልምና መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። በየነቢያት ዘመን ሁሉ በአሁንም ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ያው አንድ ሰው እስልምና ከተቀበለ ምን ያገኛል ወይንም ምን ማድረግ አለበት የሚለውን ቅድም ስንናገር ነበር። እዚህ ያሉትን ልጆች ፎሎ አድርጋቸውና በውስጥ ያገኘዋል ትምህርት እንድትገባና እንድትማር እንዲሁም ደግሞ ማድረግ ያለብህን ሰው ከሰለመ በኋላ ያንን ነገር ያስተምረዋል። እሺ አየ ችግር የለውም። እሺ ፎሎ አደርጋቸዋለሁ። አይ እሺ ዳማከሲ ሰላም ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። እንዴት ነሽ? ደህና ነኝ። እንደ ኢትዮጵያዊነቴ ስላደረጋችሁት ውይይት በጣም ነው ደስ ያለኝ። ያኔ በመሰዳደብ አይደለም በመከባበር ነው ያደረጋችሁትኝ እና አንተ የጣልከው ነጥብ እንዴት ነው? የውሃብያውን አምላክ ክደህ የአህባሹን ተቀብላለና እኔ ሻሃዳ ላስይዝ ነው የገባሁት። ሻሃዳ አንዳንድ ተወት። አንዳንድ ጊዜ ትምህርታቸው ጊዜ እንትን እንዳትይባቸው። ቀጥይ ሀሳብሽን ላስጨርስ። እሺ አሁንም ቢሆን በሰብአዊ ነው ማስተናገዳቸው። ቀጥይ ሀሳብሽ። እኔ ሻሃዳ ላስይዝ ነው የገባሁትኝ። ሻሃዳ ላስይዝ ዋሃብያ ብለሻል። ከይቅርታ ጋር ዋሃብያ ማለት ምን ማለት ነው ልጅ? ዋሃብያ ማለት አራጅ፣ አረመኔ፣ የሰውን አንገት የሚቀነጥሱ አመጣቻለሁ። ተረጋጋ፣ ማስረጃ እመጣልሃለሁ፣ ግን እንዳታወርድኝ። ጊዜውን እንድንጠቀምበት እዚህ ቁም ነገር ያለው ትምህርት ስለያዝን ማስረጃ ያሳየን። አሁን እንደተናገርሽ እሺ፣ በጀመሪያ እሺ አመጣልሃለሁ። አራጅ እንደሆናችሁና ገዳይ እንደሆናችሁ አመጣላችኋለሁ። ግን ማለት ምን ማለት ነው? እሺ ማስረጃ ስታመጪ ታወሪያለሽ። ከይቅርታ ጋር ልጆች ቀጥሉ። እሺ ኢየሱስ ሰላም፣ እንዴት ናችሁ? ሰላም፣ ደህና ነሽ? ደህና ነኝ አለን። እሺ መስለም ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢለላህ አይሰማም? እሺ መቅደስ አለሽ? መቅዲ ከይቅርታ ጋር የኩራባቸውና መቅዲ ላናግራቸው። መቅዲ ሰላም፣ እንዴት ነሽ? አለሁ። እንዴት ናችሁ? አለን አልሐምዱሊላህ። እስልምናን መቀበል ፈልጌ ነበር። እሺ ማሻአላህ። የምለውን ቃል አብረሽ እየተከተልሽ በይ።
اوكي. أشهد أشهد أن لا أن لا إله إله إلا الله إلا الله وأشهد وأشهد أن محمدا رسول الله ما شاء الله ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ወደ እስልምና ሃይማኖት ሰው ሲገባ ጊዜ ምን ማድረግ አለበት የሚባለውን ባጭሩ ልንገርሽ። የመጀመሪያው ምንድነው? ለዚህ ላመን ነውና ለመሰከር ነው ለአንዱ አምላክ ለአላህ ብቻ መገዛት ነው። ነቢያቶች ሁሉ ይህን ነበር ያስተማሩት። አብርሃም ሲያስተምር ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ ይላል። አብርሃም ለህዝቦቹ ህዝቦቼ ሆይ አላህን በብቸኝነት ተገዙት እያለ ይናገራል። ነቢዩላህ ዒሳ የአላህ ነቢይ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱህ ይላል። የኔም የእናንተም ጌታ አላህ ነውና እርሱም በብቸኝነት ተገዙት እያለ ያስተምራል። ያ ነው እና ስለዚህ ከዚህ በኋላ ለዚህ ላመንሽውና ለመሰከርሽው ለአንድ አምላክ ለአላህ መስገድ ትጀምሪያለሽ። ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ አስተምሪ ቢያት በጣም ቀላል ነው፣ ታስተምርሻለች። እንደ ነቢያቶች አንዱን አምላክ እያመለክሽ በዚህ